በእውነት እግዚአብሔር ኃያል ነው። እግዚአብሔር እድሜ ጤና ሰጥቶኝ ለዚህ ያደረሰኝን አምላክ ምን እንደማደርግለት አላውቅም። ለተደረገልኝ ጽና በጣም አመሰግናለሁ። ፍቅር ያስፈልጋል። ከወደድን ካስብን ማንወጣው ችግር የለም እና ይሄ ሁሉ የተደረገልኝ በዚህ በፍቅር ነው። እጅግ በጣም አመሰግናለሁ። እናንተንም አመሰግናለሁ፣ እግዚአብሔርንም አመሰግናለሁ። ከ50 ዓመታት በላይ በዲፕሎማትነት ያገለገሉት አምባሳደር ቆንጂት ስነ ጊዮርጊስ በባልደረቦቻቸው ሲታወሱ አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ለግማሽ ክፍለ ዘመናት ያህል ኢትዮጵያን በዲፕሎማሲው መድረክ ያገለገሉት አምባሳደር ቆንጂት ስነ ጊዮርጊስ መጋቢት 26 ቀን 2018 አርፈዋል። አምባሳደር ቆንጂት የዲፕሎማሲውን መስክ የተቀላቀሉት በ1950ዎቹ መሆኑን የህይወት ታሪካቸው ያሳያል። በ1932 ዓ.ም ሐረር ውስጥ የተወለዱት አምባሳደሯ የሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ ከእህታቸው ጋር ወደ ለንደን በማቅናት ትምህርታቸውን ተከታትለዋል። ከዚያም የዓለም አቀፍ ግንኙነት ትምህርትን ለማጥናት ለንደን ዩኒቨርሲቲ ኮሌጅ በመግባት የመጀመሪያ ዲግሪያቸውን አግኝተዋል። አምባሳደር ቆንጂት በዓለም አቀፍ ግንኙነት ከእንግሊዝ ሀገር ተመርቀው መጥተው ውጭ ጉዳይ ሚኒስቴር ውስጥ ለመቀጠር የገጠማቸው ተግዳሮት ከፍተኛ መሆኑን አምባሳደር ታደለች ኃይለ ሚካኤል ለቢቢሲ ተናግረዋል። በወቅቱ የነበሩት ሚኒስትር ለቀናት ተመላልሰው እንዲቀጥሯቸው ቢጠይቁም በወቅቱ ሴት የምትገባበት የሥራ መስክ አልነበረም ብለው ስለሚያስቡ በቶሎ ምላሽ ያለማግኘታቸውን አምባሳደር ታደለች ያስታውሳሉ። አምባሳደር ቆንጂት ያለመታከት እየተመላለሱ ሚኒስትሩን መልስ እንዲሰጧቸው በመጠየቃቸው ኋላ ላይ ይህች ጭኮ ትቀጠር ብለው ሚኒስትሩ መወሰናቸውን ጠቅሰዋል። ነገር ግን ቆንጂት አምባሳደር ለመሆን ረጅም ዓመታትን መጠበቅ ግድ እንደሆነባቸው አምባሳደር ታደለች ይናገራሉ። በወቅቱ የአምባሳደር ቆንጂት ያጠኑት ትምህርት ዓለም አቀፍ ግንኙነት የነበረ ቢሆንም ሴት በመሆናቸው ብቻ ከፍተኛ ተግዳሮት መጋፈጣቸው ይናገራሉ። ከተቀጠሩ በኋላም ቢሆን ሴት በመሆናቸው ብቻ ስራውን ለማስቀጠልም ሆነ አምባሳደር አድርጎ ለመሾም ወጣት ናት፣ ልጅ ናት፣ ሴት ናት፣ ደግሞ ማግብታ አርግዛ በሚል ሰበቦች ምናልባትም ውጭ ጉዳይ ከተቀጠሩ ሰዎች ወደ አምባሳደር ደረጃ ለመድረስ እጅግ ብዙ ጊዜ የወሰደባቸው እርሳቸው ሊሆኑ ይችላሉ ብለዋል። አምባሳደር ቆንጂት በኢትዮጵያ የዲፕሎማሲ ታሪክ ውስጥ ከአምባሳደር የወዲት ምሩ ቀጥሎ የአገሪቱ ሁለተኛዋ ሴት አምባሳደር በመሆን አገራቸውን ያገለገሉ እንደነበር አምባሳደር ዲና ሙፍቲ ለቢቢሲ ተናግረዋል። በኦቶዋ ካናዳ ኢትዮጵያ ኤምባሲ እንዲሁም በውጭ ጉዳይ ሚኒስቴር በዋናው መስሪያ ቤት በአፍሪካና በሌሎችም ክፍሎች ውስጥ በጋራ መስራታቸውን ያስታወሱት አምባሳደር ዲና የማስታወሳቸው ለሀገራቸው ባላቸው ከፍተኛ ፍቅር ነው ይላሉ። በአገር ጉዳይ ቆቅ የሆኑት ዲፕሎማት ለ52 ዓመታት ኢትዮጵያን በዲፕሎማትነት ያገለገሉት አምባሳደር ቆንጂት የሙያ አጋሮቻቸው ተንቀሳቃሿ የአፍሪካ ጉዳዮች ኢንሳይክሎፒዲያ በማለት ይጠሯቸዋል። በአፍሪካ ህብረት፣ የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ቋሚ መልእክተኛ በመሆንም አገራቸውን አገልግለዋል። በምስራቅ አፍሪካ የልማት በይነ መንግስታት ተቋም ኢጋድ ውስጥ ደግሞ ከሰኔ 2009 እስከ መስከረም 2011 ዓ.ም ድረስ የደቡብ ሱዳን ሰላም ስምምነት ልዩ አማካሪ በመሆንም አገልግለዋል። አምባሳደር ቆንጂት በነበራቸው ልምድ ባካበቱት በጣም ትንሽ ነገሮችን አንጥረው ማየት ይችላሉ ያሉት ደግሞ አምባሳደር ታደለች ናቸው። ከእርሳቸው ጋር የሚሰራ ዲፕሎማት በሚያዘጋጀው የጽሑፍ ረቂቅ ላይ የሚሰራው ስህተት ቢኖር አበጥረው ስለሚመለከቱ የሚያልፍ ነገር አለመኖሩን ይጠቅሳሉ። ከ50 ዓመታት በላይ ዓለም አቀፍ የፖለቲካ ሰነድን ሲመለከቱ የኖሩ ዲፕሎማት መሆናቸውን በመጥቀስ አምባሳደር ቆንጂት በተለያዩ ጊዜያት የተላለፉ ውሳኔዎችን በማስታወስ ረገድ ራሳቸው መጽሐፍ ናቸው ሲሉ ገልጸዋቸዋል። የአፍሪካ አንድነት ድርጅት ሲመሰረት ጀምሮ የነበረውን የዲፕሎማሲያዊ ሂደት ያውቃሉ ያሉት አምባሳደር ታደለች እንደ ወጣት ዲፕሎማት ምን ይደረግ እንደነበር ውሳኔዎች ለምሳሌ ከሀገር እይታ ውጭ እንዴት ገብተው ሊያልፉ እንደሚችሉ በጣም ማየት ይችላሉ ሲሉ ተናግረዋል። በአፍሪካ አንድነት ውስጥ ሲሰሩ አንዳንድ የአፍሪካ መሪዎች የድርጅት መቀመጫ ከአዲስ አበባ መውጣት አለበት በሚሉበት ወቅት አገር በደከመበት ሰዓት እንዴት ነገሮች ሊያልፉ እንደሚችሉ ስለሚያውቁት ነቅተው የሚጠብቁ ቆቅ ነበሩ ማለታቸው ይቻላል ሲሉ የነበራቸውን አስተዋጽኦ ገልጸዋል። አምባሳደር ቆንጂት በጣም ጥንቁቅ ናቸው፣ ከመጠን በላይ ጥንቁቅ ናቸው ያሉት አምባሳደር ታደለች ይህ ከሳቸው የሚያስታውሱላቸው ነገር መሆኑን ለቢቢሲ ተናግረዋል። አምባሳደር ዲና ክብርት አምባሳደር ቆንጂት ስነ ጊዮርጊስ የኢትዮጵያን ጥቅም በዲፕሎማሲ መስክ ለማስከበር ቁርጠኛ ናቸው። ይህ እርሳቸው ብቻም ሳይሆኑ ሌሎች የኤምባሲው አባላት በሙሉ የሀገርን ብሔራዊ ጥቅም እንዲያስከብሩ ያላቸው ግፊት በጣም ከፍተኛ ነው ብለዋል። አምባሳደር ዲና አክለው ከሁሉም በላይ ሰርተው የማይጠግቡ ናቸው በማለት ጠንካራ ሰራተኝነታቸውን መስክረዋል። አምባሳደር ቆንጂት ለሀገራቸው ብሔራዊ ጥቅም፣ ለዲፕሎማሲ ፕሮቶኮልና ለሕግ የበላይነት የማይናወጥ አቋም እንዳላቸው የገለጹት ደግሞ
ጠቅላይ ሚኒስትር አብይ ባስተላለፉት የሐዘን መግለጫ ላይ ነው። ጠቅላይ ሚኒስትር አብይ አምባሳደር ቆንጂት ለበርካታ ዲፕሎማቶች አርአያ እንደነበሩ ገልጸዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ባስተላለፉት የሐዘን መግለጫ መልእክት ላይ አምባሳደር ቆንጂት ስነ-ጊዮርጊስ በታማኝነት በልዩ ብቃትና ለጋራ የወደፊት ዕጣ ፈንታችን ባላቸው የማይናወጥ ቁርጠኝነት የታወቁ የአፍሪካ ዲፕሎማሲ እሴቶች መገለጫ ነበሩ ብለዋቸዋል። አክለው የእሳቸው አርአያነት ለቀጣዩ የአፍሪካ ዲፕሎማቶች በተለይ ለሴቶች በድፍረት በልዩነትና በዓላማ እንዲያገለግሉ መነሳሳትን መፍጠሩን ይቀጥላል ሲሉ ተናግረዋል። ሌሎችን ለማስተማር የማይታክቱት ዲፕሎማት አምባሳደር ታደለች ወጣት ዲፕሎማቶችን ከአምባሳደር ቆንጂት በቅድሚያ መማር ያለባቸው መንግስትንና ሀገርን መለየት መቻል እንዳለባቸው ነው ይላሉ። የሀገርን ጥቅም ማዕከል አድርጎ መስራት ከእርሳቸው መማር የሚገባው መሆኑን የሚናገሩት አምባሳደር ታደለች ምንጊዜም ከመንግስት ጥቅም ይልቅ የሀገር ጥቅም መቅደም እንዳለበት ከእርሳቸው መማር ያለባቸው ትምህርት መሆኑን ይናገራሉ። አምባሳደር ዲናም በበኩላቸው አምባሳደር ቆንጂት የሚያውቁትን ለሌሎች በማስተማር ረገድ የማይታክቱት ዲፕሎማት ነበሩ ብለዋል። ሁልጊዜም ሰው በዲፕሎማሲው መስክ አተኩሮ መስራት እንዳለበት የሚሞግቱት ስለ ዲፕሎማሲ ስነ ምግባር፣ ስለ ፕሮቶኮል፣ ካለባበስ፣ ከአነጋገር፣ ከአካሄድ ጀምሮ ምን ማድረግ እንዳለበት ጠንቅቀው የሚያውቁት ለእያንዳንዱ ዲፕሎማት የማስገንዘብ የማስጨበጥ ከፍተኛ ጥረት የሚያደርጉ ነበሩ ብለዋል። አምባሳደር ዲና አክለውም አምባሳደር ቆንጂት ትልቅ የኢትዮጵያ ዲፕሎማት፣ ትልቅ የክፍለ ዘመኑ ዲፕሎማት ሲሉ ጠርተዋቸዋል። በውጭ ጉዳይ ሚኒስቴር የአፍሪካ ክፍል ኃላፊ ሆነው በርካታ ዓመታት የሰሩት አምባሳደር ቆንጂት ከዚህ በኋላ ደግሞ በአፍሪካ ህብረት የኢትዮጵያ ዲፕሎማት ሆነውም ሰርተዋል። አምባሳደር ቆንጂት ኢትዮጵያ በአፍሪካ ህብረት በወከሉበት ወቅት የአፍሪካውያን ሪፎርም በማጠናከር ረገድ አፍሪካን ጠንካራ ክፍለ አህጉር ሆኖ ለአፍሪካውያን ተሟጋች እንድትሆን በዓለም አቀፍ ደረጃ አፍሪካ ሚናዋ ከፍ እንዲል ከሌሎች የአፍሪካ ዲፕሎማቶች ጋር ሆነው ከፍተኛ አመራር መስጠታቸውን ተናግረዋል። አምባሳደር ቆንጂት በዲፕሎማትነታቸው ዘመን ሁሉ ለለውጥ፣ ለስራ፣ ለውጤት ሁሉም እንዲተጋ ሙያዊ ግፊት ያደርጉ እንደነበር አምባሳደር ዲና ለቢቢሲ ተናግረዋል። አምባሳደር ዲና አምባሳደር ቆንጂት ለዘመናት ማህበረሰቡ ውስጥ የኖረውን ለሴቶች እድል መንፈግ በመስበር ወደፊት በመውጣት ለሴቶች አርአያ የሆኑ ናቸው ብለዋል። ከአምባሳደር ዮዲት ምሩ ቀጥሎ ሁለተኛ ሴት አምባሳደር የሆኑት አምባሳደር ቆንጂት አሁን እየተተገበረ ላለው የጾታ እኩልነት የእርሳቸው ሚና ከፍተኛ ነው፣ ሌሎች ሴቶችን ወደፊት በማምጣት ረገድ የሚጫወተው ሚና ቁልፍ ነው ብለዋል። አምባሳደር ቆንጂት ስነ-ጊዮርጊስ በዲፕሎማሲው መስክ ለሀገራቸው ከግማሽ ክፍለ ዘመን በላይ ላበረከቱት አስተዋጽኦ ከአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ዲግሪ የተበረከተላቸው ሲሆን በተጨማሪም ለሀገራቸው በሰጡት አገልግሎት ከጠቅላይ ሚኒስትር አብይ እጅ የእውቅና ሽልማት ተሰጥቷቸዋል። ነፍሳቸውን በአጸደ ገነት ያኑርልን። ጨረሱ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።